የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው ዓለማችን ስለጀመረችው የኒውክሌር አብዮት ነው። ይሄ የኒውክሌር አብዮት ደግሞ የቦምብ አይደለም። የሰላማዊ መንገድ የኒውክሌር ኃይልን ለኤሌክትሪክ ዓላማ የመጠቀም ነው። ኢትዮጵያ ከዚህ አብዮት ውስጥ አንደኛዋ ተቋዳሽ ነች። ኢትዮጵያ የጀመረችው ከራሻ ጋር ግንኙነት ፍሬ ማፍራት ጀምሯል። ኢንተርናሽናል አቶሚክ ኤጀንሲም በአሁን ሰዓት ላይ ከኢትዮጵያ ጋር እየመከረ ነው። ይሄንን ጉዳይ ጥቅምና ጉዳቱ ምንድነው የሚለውን በዝርዝር እንመለከታለን። አብራችሁን ሁኑ። በአሁን ሰዓት ላይ ዓለም ትኩረቱን ኢትዮጵያ ላይ አድርጓል። ኢትዮጵያ የህዳሴ ግድብን አጠናቃ ከጨረሰች በኋላ ጉባ ላይ በቀጣይ የምንገናኘው የኒውክሌር ፕሮጀክት ምረቃ ላይ ነው ብላ ነበረ። በዚህም እንቅስቃሴዋ ዓለም ኢትዮጵያ ላይ ትኩረት ማድረግ ጀምሯል። ኢትዮጵያ ከራሻ ጋር ይህንን ፍላጎቷን ለማሳካት የዊል ስምምነትም ፈርማለች። Moving on to the Horn of Africa and Ethiopia, where Prime Minister Abiy Ahmed... Well, Africa's largest hydroelectric project, the Grand Renaissance Dam in Ethiopia. Ethiopia is ushering in a new era of strategic cooperation with Russia, strengthening ties across defense and economy. ኢትዮጵያ ታሪካዊ የተባለውን የሥራ ማስጀመሪያ የምክክር መድረክ በአዲስ አበባ አስጀምራለች። እንዲሁም በምክክር መድረኩ ላይ ብዙሃን አካላቶች ተገኝተዋል። ከኢንተርናሽናል አቶሚክ ኢነርጂ ኤጀንሲም ጭምር ተካተዋል። ንጹህ የኃይል አቅርቦት ፍላጎት ላይ መክረዋል። የካርበን ልህቀት የሌለው እንዲሁም ግሪን የተባለውን ኢነርጂ ለመጠቀም ኢትዮጵያ ቁርጠኝነቷን አሳውቃለች። በዚህ የምክክር ዘርፍ ላይ የተነሳው በጤናው ዘርፍ ላይ፣ በግብርና ላይ፣ በኒውክሌር ሳይንስ ለሀገር የሚያተርፈው ጉልህ የተባለ ሚናም ይጫወታል ተብሏል። የኒውክሌር ቴክኖሎጂ በዓለማችን ላይ በጣም ውድ የተባለው ቴክኖሎጂ ነው። እንዲሁም እንደ ልብ የሰው ኃይልም የማይገኝለት ነው። ኢትዮጵያ በዚህም ረገድ ላይ በሰፊው ለመስራት ጠንክራ እየሰራች ይገኛል። Ethiopia's decision to pursue nuclear technology arises from clear national motivation rooted in energy security, economic transformation, and long-term resilience. Our ambition extends far beyond electricity generation, embracing peaceful application of in healthcare, agriculture, industry, and research, ensuring the nuclear science delivers tangible life-enhancing benefit for all Ethiopians. ኢትዮጵያ የኒውክሌር ፍላጎቷን ለማሳካት ብዙ መንገድ ብዙ ርቀቶችን ተጉዛለች። ለምሳሌ እንኳን ብንመለከት በግሎባል አቶሚክ ፎረም ላይ ጠቅላይ ሚኒስትር አብይ አህመድ ተገኝተው ነበረ። ይህንን ንግግር አድርገዋል። ወሳኝ ሰዓት ላይ እንገኛለን። እንዲሁም ወጣቶቻችን ተነቃቅተዋል። ከተሞቻችን እየዘመኑ ነው። ኢንዱስትሪዎቻችን እያደጉ ነው። ኢኮኖሚያችን በፍጥነት ከሚያድጉ መካከል አንዱ ነው። ለዚህም ደግሞ የኒውክሌር ቴክኖሎጂን ስንጠቀም ይልቁኑ ከመጪው ዘመን ጋር አስተሳስረን እኩል መራመድ እንችላለን ብለዋል። Ethiopia stands at a pivotal moment. Our youths are vibrant, our cities are modernizing, our industries are growing, and our economy is among the fastest rising in the world. በእጅጉ የኢንዱስትሪ አብዮቱን ከለወጡት ውስጥ የሚባለው የእንፋሎት ሞተር ነው። ይሄ ሞተር በእጅጉ ትልቅ የተባለ እምርታን አስገኝቷል። እንዲሁም ይሄ ቴክኖሎጂ ከሱ በፊት የነበሩትን በንጽጽር ለመመልከት እንኳን ያዳግታል። የእሳት ግኝት፣ የኤሌክትሪክ ግኝት እንዲሁም የወፍጮ ግኝቶች በዓለማችን ላይ ትልቅ የተባለ ትዕምርታዊ ለውጦችን አስተናግደዋል። ግን በአሁን ሰዓት ላይ የኒውክሌር ቴክኖሎጂ የመጪው ዘመን ተስፋ ተደርጎ እየተወሰደ ነው። የሰው ልጅ ስልጣኔና እድገት ሁልጊዜ በተለያዩ የኃይል አማራጮች ላይ ጥገኛ የሆነ ነው። አሁን ቀጣዩ ጄኔሬሽን የኒውክሌር ኃይል ላይ ይሆናል ተብሎ ይጠበቃል። When we talk about the industrial revolution and the profound transformation it brought, we are in many respects talking about the steam engine that powered this revolution. From the discovery of fire to windmills, water wheels, and steam engines, human civilization and progress have always been dependent on various sources of energy to move forward. ኢትዮጵያውያን ፍላጎታችን ከፍ ያለ ነው። ንጹህ አስተማማኝ ኃይል በአሁን ሰዓት ያስፈልገናል።
አሁን ላይ የምንጠቀማቸው የውሃ ግድቦች ሃይድሮ ኤሌክትሪክ ዳም የሚባሉት እንዲሁም ከፀሐይ ከነፋስ የምናገኛቸው ኃይሎችን በጥምረት እየተጠቀምን ነው። እነዚህ የኃይል አማራጮች ብቻቸውን በቂ አይደሉም። ለመጪው ትውልድ ኢትዮጵያ የታዳሽና ንጹህ ኃይል ለዓመታት የበላይነቱን ተቆጣጥራ ቆይታለች። ግን ታላቁ የህዳሴ ግድብ ዋናኛ ማሳያ ነው። አሁን ላይ ግን ኢትዮጵያ ወደ ኒውክሌር ቴክኖሎጂ ለመሸጋገር ዱብ ዱብ እያለች እያሟሟቀች ይገኛል። But our ambitions are higher. Ambitions that demand reliable, clean and scalable energy. Hydropower, solar and wind have carried us far. Yet alone, they cannot power the future we are building. For more than a decade, Ethiopia has been a champion of green energy. The Grand Ethiopian Renaissance Dam, the largest in Africa, stands as a symbol of our determination. በአሁኑ ሰዓት ላይ ዓለም በግሎባል ዋርሚንግ እየተጨነቀ ነው። ይህንን መረጃ ወደ ሀገራችን ስናመጣው የአየር ንብረት ተገላጭነት በሰፊው እየጨመረ ነው። የሃይድሮ ኤሌክትሪክ ግድቦቻችን ተግዳሮት ሊያጋጥማቸው ይችላል ተብሎ ይጠበቃል። እያደገ የመጣውን የኢንዱስትሪና የቤቶች ኃይል ፍላጎትን ያለ ኒውክሌር ኃይል ማሳካት በፍጹም የማይቻል ነው። At the engine of development, energy shapes both the pace and the quality of our nation's progress. Yet today, our energy landscape faces structural constraints such as heavy dependence on hydropower, which is increasingly vulnerable to climate variability, a growing supply deficit that affects industries and households, and as one of the world's fastest growing economy, rapidly rising demand for sustainable high quality electricity are some of the challenges. ኢትዮጵያ የኃይል ፍላጎቷን ለማሟላት ከራሽያ ጋር ተፈራርማለች። እንዲሁም በራሻ ሳይድ ሮሳቶም እንዲሁም በኢትዮጵያ በኩል ደግሞ ከኢትዮጵያ ኤሌክትሪክ ኩባንያ ዋና ስራ አስፈጻሚ ጋር ተፈራርማለች። ሀገራት ካምፓኒዎች የኒውክሌር ኃይል ማመንጫውን ለመገንባት እየተሰባሰቡ ነው ኢትዮጵያ ላይ። Russia and Ethiopia have signed a document calling for the planning and construction of a nuclear power plant in the East African country, and the state-owned Russian Nuclear Corporation revealed this, saying that there's an action plan on development and construction of the facility that was signed during a nuclear power forum by the General Director of Rosatom and the CEO of Ethiopian Electric Company. Both countries are coming together to build a nuclear plant. በኢነርጂ አቅርቦት ላይ ቴክኖሎጂ እድገት መሰረታዊ የሚባል ነው። ይህንን ስንመለከት ለኢኮኖሚያዊ እድገታችን ተመጣጣኝ ኃይል በጣም ወሳኝ ነው። ሰዎች በተመጣጠነ ወጪ ሊያገኙት የሚችሉት የኤሌክትሪክ አማራጭ ማግኘት በሰፊው ከውጪ ወደ ውስጥ ኢንቨስትመንት ፍሰትን ይጨምራል። እንዲሁም ዓለም በአርቲፊሻል ኢንተለጀንስ በኳንተም ኮምፒውቲንግ እንዲሁም አዲስ አብዮትን እያቀጣጠሉ ነው። በዓለማችን ሙሉ በሙሉ የሚለውጠው ቴክኖሎጂ ከፍተኛ የተባለ ኃይል ይፈልጋል። ለምሳሌ እንኳን ብንመለከት በ2030 የዳታ ሴንተሮቻችን ሰርቨሮቻችን ከባድ የተባለ ሰፊ የኤሌክትሪክ ፍላጎት አላቸው። እነዚህ ትልልቅ በኤአይ ጀነሬት ማድረግ የሚችሉ እንዲሁም ሴንትራል ዳታን ማከማቸት የሚችሉ ሰርቨሮች ከፍተኛ የኃይል ፍላጎት አላቸው። በአሁን ሰዓት ላይ ምርጥ የተባለው ሰርቨር የሚጠቀመው የኃይል ፍላጎት ምናልባትም 1-3-4 ካምፓኒዎችን ሙሉ በሙሉ ሳምንታዊ የኤሌክትሪክ ዲማንዳቸውን ይጠቀማል። Technological advancement in the supply of energy have always been the foundation for material progress in human society. The link between economic progress and growth in the supply of reliable and affordable energy is almost self-evident and axiomatic. This link is becoming particularly important as the world is on the verge of a new industrial revolution in the form of artificial intelligence and quantum computing. These emerging technologies, which would inevitably transform our world, require a huge amount of energy. According to some projections, data centers alone, the electricity requirement of data centers alone could more than double by 2030.
የኒውክሌር ቴክኖሎጂ በአሁን ሰዓት ላይ ወሳኝ የተባለ አማራጭ ነው። ይሄንን ደግሞ ስንመለከት በዝቅተኛ ልህቀት ብዙ ኃይል ስለሚሰጥ ነው። የኒውክሌር ቴክኖሎጂዎች ዝቅተኛ የካርበን ልህቀት ያላቸው ሲሆን እንዲሁም የሚሰጡት ኃይል በጣም ወሳኝ ያልተቆራረጠ ያልተገደበ ነው። ለምሳሌ እንኳን ብንወስድ የኒውክሌር ኃይል ማመንጫዎች ሙሉ በሙሉ ኢንቫይሮንመንት አፌክት አያደርጋቸውም። ለምሳሌ የውሃ እጥረት፣ የውሃ መብዛት እንዲሁም የመሬት መንቀጥቀጥ ሌሎቹም ችግሮች ቢመጡ ያን ያክል ተጋላጭነታቸው ትንሽ ነው። ይሄም ሲባል ዓለም የቀጣዩ ዘመን የኃይል አማራጭ አድርጎ እየወሰደው ነው። እንዲሁም እነዚህ ኃይሎች በከፍተኛ ሁኔታ እነዚህ ሴክተሮች ላይ ያገለግላሉ ተብሎ ይጠበቃል። የመጀመሪያው የምግብ ዋስትናን ለማረጋገጥ እንዲሁም የውሃ አስተዳደርን ያመቻቻል። ሳይንቲስቶቻችን የፈጠራ ተነሳሽነታቸውን ይበልጡኑ ያነሳሳቸዋል። ከተሞቻችንን ያዘምናል። እንዲሁም ለተማሪዎችና ለወጣቶች የእውቀት በርን ይከፍታል ተብሎ ይጠበቃል። ይህ ዘርፈ ብዙ ጥቅም ይሰጣል። በጤናው ዘርፍ ላይ ሰፊ የተባለ ጉልህ ሚና ይጫወታል ተብሎ ይጠበቃል። Nuclear technology is that possibility. It provides reliable, low emission power, strengthens food security, equips doctors, optimizes water management, and empowers our scientists to innovate. For Ethiopia, nuclear is not only about energy, it's about people. It will unlock knowledge for our students, provide tools for farmers, and bring healing to patients. It is about expanding a foundation where opportunities multiply. ኢትዮጵያ በፍጥነት እያደገችና እንዲሁም የህዝብ ብዛቷ በከፍተኛ ደረጃ እየጨመረ ነው። እንዲሁም የስነ ህዝብና የኢኮኖሚ እድገታችን የኢነርጂ ፍላጎታችን እንዲጨምር አድርጎታል። ይህንን ስንመለከት ስትራቴጂካል የተባለ አካሄድ ያስፈልገናል። ትክክለኛውን ኢንቨስትመንት ካደረግን የወደፊቱ ህይወታችን ብሩህ ይሆናል ተብሎ ይጠበቃል። ንጹህ እና የተትረፈረፈ የተመጣጠነ የኤሌክትሪክ አቅርቦት ሲኖር ኢንዱስትሪዎቻችን ሙሉ በሙሉ ትርፋማና ተወዳዳሪ ይሆናሉ። እንዲሁም ይህንን ኃይል ተጠቅመው በኢትዮጵያ ውስጥ ያሉ ኢንዱስትሪዎች ዓለም አቀፍ ካምፓኒዎችን መወዳደር ይችላሉ። ይሄኛውም መስፈንጠሪያ አቅም ይሆናቸዋል ተብሎ ይጠበቃል። Ethiopia is a country with a rapidly growing economy and population. Our demographic and economic growth require long-term and strategic investments to ensure that we have the infrastructure in place to meet our energy needs. If we make the right investments today, our future will be bright. With affordable, clean, and abundant electricity, we could turbocharge the process of urbanization and industrialization. We could have electricity that could light up our houses and cities. ኢትዮጵያ የኒውክሌር ቴክኖሎጂን ሙሉ በሙሉ ለሰላማዊ ጥቅም ለመጠቀም ቁርጠኛ መሆኗንም አረጋግጣለች። እንዲሁም ከኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ጋር ዓለም አቀፍ ስምምነቶችን፣ ግዴታዎችን ለማክበር ኢትዮጵያ ተገዥነቷን አረጋግጣለች። ኢንተርናሽናል አቶሚክ ኢነርጂ ኤጀንሲም ለዚህም ለኢትዮጵያ ተነሳሽነት ሙሉ በሙሉ ድጋፍ እያደረገም ይገኛል። አዲስ አበባ ድረስ መጡ ስብሰባዎችንም እየተካፈለ ነው። Today's launch is the direct outcome of this guidance, leadership, and the national resolve. Ethiopia remains fully committed to exclusively peaceful use of nuclear technology. With the establishment of Ethiopian Nuclear Energy Commission, supported by clear legal mandate and robust institutional structure, we are aligning our national framework with the IAEA milestones, approaching and reinforcing our adherence to all relevant international treaties and obligations. Our partnership with the IAEA stands at the center of this journey. The agency's early, prompt, and unwavering support through expert mission, capacity building activities, and technical cooperation has significantly accelerated our progress. ከ130 ሚሊዮን በላይ ህዝብ ይዞ መዘግየት የማይታሰብ ነው። እንዲሁም የኒውክሌር ኃይል ለረጅም ጊዜ ልማትን ለማረጋገጥ ይረዳል። እንዲሁም ቅይጥ ኃይል አማራጭን መጠቀም
ኢትዮጵያ ያላትን ኃይል አማራጮች ሙሉ በሙሉ አሟጣ መጠቀም ይገባታል። እውን ለማድረግ ደግሞ አስፈላጊው ትጋትም ጭምር ነው። እንዲሁም ኢትዮጵያ ተጨባጭ እርምጃዎችን በዚህ ሴክተር ላይ መውሰድ ጀምራለች። ለዚሁም ኢትዮጵያ የኒውክሌር ኮሚሽኑንም አቋቁማለች። ዋና ኮሚሽንም ምክትልም ሾማለታለች። እንዲሁም በቅርብ ጊዜ መተዳደሪያም ፖሊሲም ስታዘጋጅ ነበር። ዩኒቨርሲቲዎቿ ዝግጅት እያደረጉ ነው። የተማረ የሰው ኃይልን በሰፊው ለማምረት ሩጫ ላይ ናቸው። With more than 130 million people, we cannot afford to wait. Nuclear energy is essential to secure long-term development, diversify our energy mix, and realize Ethiopia's potential. Our goal is clear: a nuclear program that is safe, transparent, and exemplary. That's why we have chosen to pursue the peaceful use of nuclear energy with seriousness and alignment with international standards. We're also enjoying huge amount of support from IAEA. Mr. Grossi is our partner on building this project. Ethiopia has already taken concrete steps. የኒውክሌር ቴክኖሎጂ ኢትዮጵያ ለምታስበው እንደ አርቲፊሻል ኢንተለጀንስ ባሉ አዳዲስ ቴክኖሎጂዎች እንዲሁም አፕሊኬሽንን ማበልጸግ ላይ ይበልጡኑ እንድትሰራ ትልቅ ሚና እንድትጫወት ይረዳታል። አብዛኛው ህዝባችን የዕለት ተዕለት እንቅስቃሴ የሚወሰነው በኢነርጂ አለመተማመን ውስጥ ነው። ኢነርጂ ሊቋረጥ ይችላል፣ በበቂ ሁኔታ ላይገኝ ይችላል የሚል ስጋት ኢትዮጵያ ውስጥ በሰፊው አለ። ይህንን ስጋት ደግሞ መቅረፍ የሚችለው የኒውክሌር ቴክኖሎጂ ነው። ድህነትን ካላሸነፍን ብልጽግናን ማረጋገጥ በፍጹም የማይቻል ነው። We could also leap forward to play a more active role in the innovations and applications associated with emerging technologies such as artificial intelligence. We cannot overcome poverty and attain prosperity while we suffer from the energy poverty and insecurity that defines the daily routine of a sizable portion of our population. በ2035 ብሔራዊ ፍላጎታችን በእጥፍ ይጨምራል ተብሎ ይጠበቃል። ከ86 ቴራዋት በላይ ይጨምራል ተብሎ ይጠበቃል። ይህ ማለት አሁን ላይ የምንጠቀመው የቅይጥ የኃይል ማመንጫዎቻችን ሙሉ በሙሉ ቢደመሩ ማሳካት አይችሉም። ይሄንን ማሳካት እንዲቻል ኢንዱስትሪዎቻችን በስነ ስርዓት እንዲሰሩ እንዲሁም ህብረተሰቡ የሚፈልገው ኃይልን እንዲያገኝ የኒውክሌር ቴክኖሎጂ አማራጭ ሆኖ ተገኝቷል። እንዲሁም ለኢንዱስትሪ ልማት፣ ለማኒፋክቸሪንግ፣ ለዲጂታል መሰረተ ልማት እንዲሁም በፍጥነት እያደገ ለመጣው ህዝባችን እንዲሁም አስተማማኝ የኃይል አቅርቦትን መስጠት እንድንችል የኒውክሌር ቴክኖሎጂ ወሳኝ ነው። እስካሁን ድረስ ባለው የቅይጥ የኃይል ማመንጫዎቻችን ከእንፋሎት፣ ከነፋስ፣ ከፀሐይ እንዲሁም ግድቦችን በመገደብ የምናገኘው የትኛውም ኃይል ሙሉ በሙሉ የመጪውን ዘመን የትውልድ የኢነርጂ ፍላጎት ማሳካት አይችሉም። ኢትዮጵያ ካሁኑ ቀድማ የቤት ስራውን እየሰራች ነው። ይህ ስራ የትውልድ ስራ ነው። By 2035, national consumption is projected to reach above 86 terawatt hour, with a peak demand approach beyond 40,000 megawatt. No single existing sources in our current energy mix can meet this scale of demand, nor can they alone provide the reliable baseload required for industrialization, advanced manufacturing, digital infrastructure, and our rapidly urbanizing society. ኢትዮጵያ የ30 ቢሊዮን ዶላር ፕሮጀክቶችን በአሁን ሰዓት ላይ አስተዋውቃለች። እነዚህ ፕሮጀክቶችን ስንመለከታቸው የመጀመሪያው የኒውክሌር ኃይል ማመንጫ ፕሮጀክት ነው። እንዲሁም ሁለተኛው ሜጋ ኤርፖርት ነው። እንዲሁም የኢንዱስትሪ መንደሮቻችን። እነዚህ ፕሮጀክቶቻችን ትልቅ የተባለ ኢንቨስትመንት ነው። እነዚህ ከ30 ቢሊዮን ዶላር በላይ የተመደበላቸው ትልቅ ኢንቨስትመንት የመጪውን ትውልድ አዲስም ተስፋ ነው ተብሎ ይጠበቃል። በተስፋ የተሞላችውን ሀገር ኢትዮጵያን የመገንባትም ርዕይም ጭምር ነው። Fastest growing economy unveiled a $30 billion master plan, complete with a nuclear power plant, a mega airport, and vast industrial hubs built to rival the world's best. Ethiopia isn't just building projects, it's creating a future. የኢትዮጵያ የኒውክሌር የኃይል ማመንጫ
በአሁን ሰዓት ላይ በፍጥነት እየጨመረ የመጣውን የኤሌክትሪክ ፍላጎት ለማሟላት የታሰበም ነው። እንዲሁም የአየር ንብረት ቀውስ በነዳጅ የሚሰሩ ሞተሮች እያባባሱት ይገኛሉ። እንዲሁም ንጹህ ኃይል አማራጭ በአሁን ሰዓት ላይ በዓለማችን ላይ በጣም ወሳኝ የተባለው ነው። የትኛውም ኢንቨስተር ወደ ሀገር ሲመጣ መጀመሪያ ጠይቀው ግሪን ፓወር ትጠቀማለህ ነው። ይሄ ካልሆነ ግን ጥሎ ነው የሚሄደው። ምክንያቱም በአሁን ሰዓት ላይ ያሉ ትልልቅ የቴክኖሎጂ ካምፓኒዎች የኢነርጂ ሪሶርሳቸው ለስራቸው ላይ ወሳኝ ነው። ማርኬቲንጋቸው ላይ እየተጠየቁ ስለሆነ ነው። ሀገራት የኒውክሌር ኃይል ማመንጫዎች ላይ ትልቅ ትኩረትም እየሰሩም ነው። This rapidly increasing demand for electricity is occurring during a time when the adverse environmental impact of fossil fuel is becoming more acute. In this context, nuclear technology as a source of power is gaining a lot of traction. As a dependable, long-term, and clean source of energy, nuclear power plants are becoming the logical choice for many countries. በአሁን ሰዓት ላይ አፍሪካ አማራጭ ኃይልን እየፈለገች ነው። እንዲሁም እነዚህ የኃይል አቅርቦቶቻችን ሙሉ በሙሉ ከተሳካ አፍሪካ ከተረጂነት ትወጣለች። እንዲሁም የሰው እጅን ከመጠበቅ ሙሉ በሙሉ ትላቀቃለች ተብሎ ይጠበቃል። እንዲሁም ንጹህ የተረጋጋ ኃይል ካላቸው ሀገራት ራሳችንን ለማሰለፍም እየሰራን ነው። ኢትዮጵያ ከነዚህ ሀገራቶች ውስጥም አንደኛዋ ነች። የኒውክሌር ቴክኖሎጂን ለማሳካት 24/7 እየሰራች ነው። ኢትዮጵያ ይህን ነገር ማሳካት ትችላለች። ለምሳሌ እንኳን ብንመለከት ታላቁ የኢትዮጵያ ህዳሴ ግድብን ማሳካት መቻሏ ትልቅ አቅም ፈጥሮላታል። ለዚሁም ራሻ፣ ሮሳቶም እንዲሁም የተለያዩ ሀገራት ካምፓኒዎች ከኢትዮጵያ ጋር ለመስራት ፍላጎታቸውን እያሳዩ ነው። በአሁን ሰዓት ላይ የኒውክሌር ፕሮጀክቱን ለመገንባት የሚፈልጉ ኩባንያዎች ሀገራት ኢትዮጵያ ውስጥ እየመከሩ ነው። የኒውክሌር ኮሚሽኑ ያላቸው እምቅ አቅምን እየተመለከትን ነው። የሚያደርጉት ንግግር ፈጣን የተባለ ፖሊሲዎችን ማውጣት፣ ደንቦችን በማዘጋጀት ላይ ናቸው። Africa's new power play. These projects signal a historic shift from aid dependency to self-determination. Ethiopia is positioned as a driver of industrialization, not a recipient of charity. If completed, the nuclear plant could make Ethiopia one of the first sub-Saharan nations with clean, stable baseload power, energizing factories and cities alike. ታላቁ የኢትዮጵያ ህዳሴ ግድብ ላይ ምርቃቱ ላይ በጉባ ጠቅላይ ሚኒስትር አብይ አህመድ ይሄን ተናግረው ነበር። ኢትዮጵያ የኒውክሌር ፕሮጀክት ትጀምራለች፣ ለሰላማዊ ዓላማ ብቻ ትጠቀምበታለች ብለው ነበር። ይሄንንም በራሻ ላይ ደግመውታል። አሁን ላይ ደግሞ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ባለበትም ኢትዮጵያ ማረጋገጫ ሰጥታለች። እንዲሁም በራሻ በነበረው ጉባኤ ላይ ኢትዮጵያ ቁርጠኛ መሆኗን ዳግም ለማረጋገጥ ሞክራለች። Ethiopia's commitment to peaceful nuclear development. From his declaration at the inauguration of the Grand Ethiopian Renaissance Dam to his statement at the global forums, including the high-level atom energy event this year in Russia. በ2050 ያደጉት ሀገራት ምንም አይነት የካርበን ልህቀት የማንለቅበት ደረጃ ላይ እንደርሳለን ብለዋል። ቀነ ገደብም አስቀምጠውለታል። ከመቶ በላይ ሀገራት ንጹህ የኃይል ምንጭ ለመጠቀም ቀነ ገደብ ቆርጠዋል። እንዲሁም የአየር ንብረት ለውጥ አሳሳቢ የተባለ ደረጃ ላይ ደርሷል። ሀገራቱ የኃይል አማራጫችን ከንጹህ ኃይል አማራጭ ብቻ መሆን አለበትም ብለዋል። እንዲሁም የተሻለ የሚባለው በአሁን ሰዓት ላይ የኒውክሌር ቴክኖሎጂ መሆኑ ተረጋግጧል። But we will get to the point that by 2050 we have zero emissions. More than 100 nations have set lofty net zero targets, forcing the world to weigh the inherent risks and high cost of atomic power, which has no carbon emissions. That includes the United States. The climate change moment is upon us now, and we need to meet that moment today and decarbonize our grid. Solar power, wind power, battery storage, they should go as fast as they physically can. And even that's not going to be fast enough. So now we need to complement it with other tools like nuclear power. ኢትዮጵያ በአፍሪካ የብልጽግና ምልክት ሆና መታየት ትፈልጋለች። ለዚሁም ዋነኛ የተባለ ስራዎችን ጀምራለች። የኃይል ማመንጫ አቅሟን በእጅጉ እያሳደገች ነው። እንዲሁም ይህንን ዓላማ ሰንቀን 24 ሰዓት እየሰራን ነው። ለዚሁም ማሳያ ብሔራዊ የኒውክሌር ኃይል ፕሮግራማችን ማሳያ ሆኖ ሊታይ ይችላል እየተባለ ነው። The future we aspire to realize, our ambition of becoming a beacon of African prosperity, requires that we invest
to diversify our energy mix and substantially enhance our overall power generation capacity. It is with this reality in mind that we have embarked upon the process of putting a national nuclear power program in place. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።